መጽሐፈ ዮዲት ምዕራፍ 1 ንጉሥ አርፋክስድ የባጥናን ዙሪያ እንደቀጸረ። በታላቋ ከተማ በነነዌ ለአሦር በነገሰ በናቡከደነጾር በ12ኛው ዓመት ሜዶንና ባጥናን ይገዛ የነበረው ንጉሥ አርፋክስድ የባጥናን ዙሪያ በለዘበ ድንጋይ ሠራ። በከተማዋ ወርድ በኩል የመሠረቷ ስፋት 30 ክንድ ነው። በከተማዋ ፊት ለፊት ያለው ስፋት 60 ክንድ ርዝመት ነው። የግንቡን ቁመት 70 ክንድ አድርጎ ሠራ። ማዕዘኑም 50 ክንድ ነው። በየበሩ 100 ክንድ እያለፈ የጎብኛ ቤቱን አቆመ። መሠረቱም ከማዕዘን እስከ ማዕዘን ድረስ 60 ክንድ ነው። ጽኑዓኑ ኃያላኑና የጥበቃ ሠራዊቱ የሚገቡባቸው የሚከፈቱ የበሮቿን ደጃፍ ቁመታቸውን 70 ክንድ ስፋታቸውንም 40 ክንድ አድርጎ ሠራ። በዚያም ወራት ናቡከደነጾር ንጉሡ አርፋክስድን በሰፊ ሜዳ ተዋጋው። ያም ሜዳ በራግባ አውራጃ ያለ ነው። በአምባ የሚኖሩ ሰዎችም ሁሉ ወጥተው ተቀበሉት። በኤፍራጥስና በጤግሮስ በሃዲስጶንም በኤሊሚዮን ንጉሥ በአርዮክ ግዛት አውራጃ ያሉ ሁሉ የካሉድን ልጆች ይዋጓቸው ዘንድ እጅግ ብዙ የሆኑ አሕዛብም ተሰበሰቡ። የፋርስ ንጉሥ ናቡከደነጾርም በፋርስ አውራጃ ለሚኖሩ ሁሉ በቂልቅያ በደማስቆና በሊባኖስ ምዕራብ ወደሚኖሩ ሁሉ በወንዝ ዳርም ወደሚኖሩ ሰዎች ሁሉ ላከ። በቀርሜሎስና በገለአድ በገሊላና ሰፊ በሆነ በአስዴራን ምድረ በዳ ለሚኖሩ አሕዛብ፣ በሰማርያና በአውራጃዋ ለሚኖሩ ሰዎች ሁሉ በዮርዳኖስ ማዶ እስከ ኢየሩሳሌምና እስከ ቢላጢኒ እስከ ኬሎስና እስከ ቃዴስ እስከ ግብፅ ወንዝ ጣፍናስና ራሚስ እስከ ጌሴም ምድር ሁሉ በጣኔዎስና በሜኒፊዮስ በላይ እስኪደርስ በግብፅ ለሚኖሩ ሁሉ እስከ ኢትዮጵያ ድንበር ድረስ ሁሉ ላከ። በምድር የሚኖሩ ሁሉ የፋርስ ንጉሥ የናቡከደነጾርን ትእዛዝ እንቢ አሉ። ከእርሱም ጋር ወደ ጦር አልሄዱም፣ አልፈሩትምና በፊታቸው እንደ አንድ ሰው ሆኗልና። መልእክተኞቹም ባዶአቸውን በውርደት ከፊታቸው ተመለሱ። ናቡከደነጾርም በዚያች ምድር ላይ ፈጽሞ ተቆጣ። የቂልቅያንና የደማስቀኒስን የሶርያንም አውራጃ ሁሉ ይበቀልና በሞዓብ ምድር የሚኖሩትን ሁሉ የአሞንንም ልጆች ይሁዳንም ሁሉ በግብፅ የሚኖሩትንም ከሁለት ባሕሮች ድረስ ተበቅሎ በሰይፍ ያጠፋቸው ዘንድ በዙፋኑና በመንግሥቱ ማለ። ንጉሥ አርፋክስድ ድል እንደሆነ ከሠራዊቱ ሁሉ ጋር ንጉሥ አርፋክስድን በነገሰ በ17ኛው ዓመት ተዋጋው። ድል ነስቶም የአርፋክስድን ሠራዊቱን ሁሉ ፈረሶቹንና ሰረገላዎችን ሁሉ ወሰደ። ሀገሮችንም ሁሉ ያዘ። እስከ ባጥናም ድረስ ሄዶ አምባቸውን ያዘ። ሀገሩንም ሁሉ በረበረ፣ አጠፋትም። አርፋክስድንም በራግባ አውራጃ ይዞ በጦር ወጋው፣ ፈጽሞም አጠፋው። እርሱም ተመለሰ። ከእርሱ ጋር ያሉ እጅግ አርበኞች የሆኑ ብዙ ሰዎችም ሁሉ ተመለሱ። በዚያም ሲያስብና ሲመክር 120 ቀን ተቀመጠ። ምዕራፍ 2 በምዕራብ በኩል በሚገኙ ሕዝቦች የተደረገ ጦርነት። በ18ኛው ዓመት በጨረቃ አቆጣጠር በመጀመሪያው ወር በሰባተኛው ቀን እንደተናገረው ሀገሩን ሁሉ ይበቀል ዘንድ በአሦር ንጉሥ በናቡከደነጾር ቤተ መንግሥት ምክር ተመከረ። ሹሞቹንና አለቆቹን ሁሉ ጠርቶ ከእነርሱ ጋር የምክሩን ምስጢር ተነጋገረ። በሀገሩ ሁሉ ክፉ ነገርን ተናገረ። በአንደበቱ የተናገረውን ትእዛዝ ያልተቀበሉትን ሰዎች ሁሉ ያጠፋቸው ዘንድ ምክር ጨረሱ። ከዚህም በኋላ ምክሩን በጨረሱ ጊዜ የአሦር ንጉሥ ናቡከደነጾር ከእርሱ በታች ያለ
ቢትወደዱ ሆሎፎርኒስን ጠርቶ እንዲህ አለው። የአገሩ ሁሉ ጌታ ገናናው ንጉሥ እንዲህ ይላል፣ 120 ሺህ በኃይላቸውም የታመኑ እግረኞች ሰዎችን 120 ሺህ ፈረሰኞችንም ከፈረሶቻቸው ጋር ካንተ ጋር ይዘ እነሆ በፊቴ ትወጣለህ። በአንደበቴ ለተናገርኩት ነገር መታዘዝን እንቢ ብለዋልና በምዕራብ በኩል ወዳለች አገር ትወጣለህ። በእነርሱ ተቈጥቼ እወጣለሁና ምድርንም በሠራዊቱ እግር እሸፍናታለሁና ገንዘባቸውንም እዘርፋቸዋለሁ እበረብራቸዋለሁምና ውሃውንና ሀገሩን ያዘጋጁልኝ ዘንድ ለእነርሱ አዋጅ ትነግራለህ። ቁስለኞቻቸውም በሸለቆና በፈሳሹ ይመላሉ፣ ወንዙም ሬሳቸውን ተመልቶ ይፈሳል። ምርኳቸውንም እስከ ምድር ዳርቻ ድረስ እበትነዋለሁ። አንተ ግን ቀድመ አውራጃዎቻቸውን ሁሉ ያዝልኝ። ራሳቸውን ወደ አንተ ቢመልሱ በእነርሱ እስከምፈርድበት ቀን ለእኔ ትጠብቃቸዋለህ። ዓመፀኞችን ታጠፋቸው ዘንድ በሄድክበትም ሁሉ ትዘርፋቸው ዘንድ ዓይንህ አትራራላቸው። እኔ ሕያው ነኝና እንደተናገርኩም ይህን በእጅ ያደርግ ዘንድ መንግሥቴ ጽኑ ነውና እንዳዘዝኩ አድርግ እንጂ አንተም ከኔ ጋር ከጌታ ቃል አንዲት ስንኳ የምትተወው አይኑር። ይህንንም ፈጥና አድርግ። የሆሎፎርኒስ ዘመቻ። ሆሎፎርኒስም ከጌታው ፊት ወጥቶ ኃያላኑን አዛዦችንና የአሦር ሠራዊት አለቆችን ሁሉ ጠራቸው። ጌታውም እንዳዘዘው 120 ሺህ የተመረጡ እግረኞች አርበኞችንና 12,000 ፈረሰኞች ቀስተኞችን ቆጠረ። ፈጽመው ይዋጉ ዘንድ አዘዛቸው። ስንቃቸውንም የሚጭኑባቸው እጅግ ብዙ የሆኑ ግመሎችንና አህዮችን፣ በቅሎዎችንም ምግብ ሊሆኗቸው ቁጥር የሌላቸው በሬዎችንና በጎችን፣ ፍየሎችንም ወሰደ። ለብዙ ሰዎችና ለሰራዊት ሁሉ ከንጉሡ ቤት እጅግ ብዙ የሆነ ብርና ወርቅን ስንቅ አድርጎ ሰጣቸው። እርሱም ከሰራዊቱ ሁሉ ጋር ወጣ። በፈረሶችና በሰረገላዎች በተመረጡ አርበኞችም በምዕራብ አንጻር ያለ ምድርን ሁሉ ይሸፍን ዘንድ ከንጉሡ አስቀድሞ ዘመተ። ከእነርሱም ጋር እንዲሆኑ ብዛታቸውም እንደ አንበጣና እንደ ባሕር አሸዋ የሆኑ ብዙ ሰዎች ከእነርሱ ጋር ወጡ። ከብዛታቸውም የተነሳ ቁጥር የላቸውም። ከነነዌም ወጥተው በቁጤሌት ሜዳ አንጻር የ3 ቀን ጎዳና ሄዱ። ከላይኛው ቂልቅያ በስተግራ በኩል ባለው ተራራ አጠገብ በበቄጤሊት አንጻር ሰፈሩ። ከዚያም ሆሎፎርኒስ ሰራዊቱን ሁሉ ፈረሰኞችንና እግረኞችንም ሰረገላዎችንም ይዞ ወደ ተራራማው አገር ሄደ። ፌድንና ሎድንም ወጋቸው። የሬስስ ልጆች ሁሉ በአሊዮን ግራ አንጻር ባለ ሜዳ የሚኖሩ የእስማኤልንም ልጆች ማረካቸው። ኤፍራጥስንም ተሻግሮ ወደ መስጴጦሚያ ሄደ። ወደ ባሕርም እስኪደርስ ድረስ በአርባን ወንዞች ላይ ያሉ ታላላቅ ከተሞችን ሁሉ አፈረሰ። የቂልቅያንም አውራጃ ያዘ፣ ጠላቱንም ሁሉ አጠፋ። በምዕራብም አንጻር በአዜብ በኩል እስከ ያፌት አውራጃ ድረስ ሄደ። የምድያምንም ልጆች ሁሉ ከበባቸው። ከብታቸውንም ዘረፈ፣ ቤታቸውንም አቃጠለ። በስንዴ አዝመራ ጊዜም በደማስቆ ወዳለ ሜዳ ወርዶ አዝመራቸውን ሁሉ አቃጠለ። የላሞቻቸውንና የበጎቻቸውንም መንጋዎች ይዘርፏቸው ዘንድ አዘዘ። አምባቸውንም አፈረሰ፣ ልጆቻቸውንም ማረከ። ጎልማሶቻቸውንም ሁሉ በጦር ገደለ። ከእነርሱም የተነሳ መፍራትና ድንጋጤ በባሕሩ ዳርቻ በጢሮስና በሲዶና በሚኖሩ በአቂናና በሴርም በያምኒያም በሚኖሩ ሰዎች ላይ ወደቀ። በአስቀሎናና በአዛጦንም የሚኖሩ ሰዎች ከእርሱ መምጣት የተነሳ ፈጽመው ፈሩ። ምዕራፍ 3 የሰላም መልእክተኞች። እንዲህም ብለው የሰላም መልእክተኞችን ወደ እርሱ ላኩ። እነሆ እኛ የገናናው ንጉሥ የናቡከደነፆር ባሮች በፊትህ እንኖራለን፣ በፊትህም እንደወደድክ አድርገን። እነሆ ከተሞቻችንና ነባዎቻችንም ሁሉ እርሻችንም ሁሉ መንጋዎቻችንም የመሰማሪያችን ቦታዎች ሁሉ በጎቻችንም በፊት ያንተ ናቸው፣ እንደወደድክም አድርግ። እነሆ ታላላቆች ከተሞቻችን በእነርሱ የሚኖሩ ሰዎች ባሮች ናቸው፣ መጥተህም እንደወደድክ አድርግ።
እነዚያም ሰዎች ወደ ሆሎፎርኒስ ደርሰው ይህን ነገር ነገሩት። እርሱም ወደ መንደራቸው ወረደ። ሰራዊቱም ከእርሱ ጋር ወረዱ። ከፍ ከፍ ያሉ አንባዎችንም አስጠበቀ። ከእነርሱም የሚረዱትን የተመረጡ ሰዎችን ወሰደ። ወገኖቻቸው ሁሉና እነርሱም አክሊል ደፍተው እየዘፈኑ በገና እየደረደሩና ከበሮ እየመቱ ተቀበሉት። እርሱ ግን አውራጃቸውን ሁሉ አጠፋ፣ ጣዖቶቻቸውን ሰበረ። አሕዛብን ብቻ ናቡከደነፆርን ብቻ እንዲያመልኩት ቋንቋዎችና ነገዶች ሁሉ አምላክ እንዲሉት እርሱ የሰውን ሁሉ ጣዖት ያጠፋ ዘንድ ታዞ ነበር። በትልቁ በይሁዳ ተራራ አንጻር የገባኤያ ዕጣ ወደሚሆን ወደ ኤስድራሎንም መጣ። በሴክቶን ከተማና በጌባን ሜዳ መካከልም ሰፈረ። ለሰራዊቱም ስንቅ ያዘጋጅ ዘንድ በዚያ 1 ወር ተቀመጠ። ምዕራፍ 4 አይሁድ ራሳቸውን ለመከላከል ያደረጉት ዝግጅት። በይሁዳ የሚኖሩ የእስራኤል ልጆች የአሦር ንጉሥ የናቡከደነፆር ቢትወደድ ሆሎፎርኒስ ለአሕዛብ ያደረገውን ሁሉ አውራጃዎቻቸውን ሁሉ እንዳጠፋ እነርሱንም እንዳጠፋቸው ሰሙ። ከመቅረቡም የተነሳ ስለ ኢየሩሳሌምና ስለ አምላካቸው ስለ እግዚአብሔር ቤተ መቅደስ ፈጽሞ ፈሩ። ከይሁዳ የተመረጡ ወገኖችም ሁሉ በቅርቡ ከምርኮ ከተመለሱ በኋላ ተሰብስበው ነበርና ምስዋዑንና ንዋየ ቅድሳቱን ቤተ መቅደሱንም ከረከሰ በኋላ አነጹት። ስለዚህም ወደ ሰማርያ አውራጃዎችና ወደ ቆና፣ ወደ ቤትሆርንና ወደ ቤልሜን፣ ወደ ኢያሪኮና ወደ ኮባ፣ ወደ ኤሶሮና፣ ወደ ሳሌም ሸለቆ ሁሉ ላኩ። ከፍ ያሉ የተራራዎቻቸውንም ጫፎች ያዙ። በሚኖሩባቸው መንደሮችም መሸጉ። አዝመራቸውም ቀደም ብሎ ተሰብስቦ ነበርና ለጦርነት ስንቅን አዘጋጁ። በዚያም ወራት በኢየሩሳሌም የሚኖር የካህናቱ አለቃ ኢዮአቄም በዶታይም አጠገብ ባለች ምድረ በዳ በኤስድራሎም አንጻር ባለች በቤጦሜስቴምና በቤጤሏ ለሚኖሩ ሰዎች ጻፈ። በዚያም በይሁዳ ላይ መግቢያ ስላለና መግቢያውም ለ2 ሰዎች መተላለፊያ ብቻ ነው እንጂ ጠባብ ስለሆነ የሚወጡትን ለመከላከል የአንባዎቹን መግቢያ አጽንታችሁ ጠብቁ ብሎ ጻፈ። የእስራኤል ጸሎት። የእስራኤልም ልጆች ታላቁ ካህን ኢዮአቄምና በኢየሩሳሌም የሚኖሩ የእስራኤል ወገኖች አለቆች ሁሉ እንዳዘዟቸው አደረጉ። የእስራኤልም ልጆች ከፍ ባለ ቃል ወደ እግዚአብሔር ጮኹ፣ ሰውነታቸውንም በጽኑ ሐዘን አሳዘኑ። እነርሱም ሚስቶቻቸውና ልጆቻቸው፣ ከብቶቻቸውም፣ ምንደኛውና ስደተኛው ሁሉ፣ በዋጋም የተገዛው ሁሉ ማቅ ለብሰው አለቀሱ። የእስራኤልም ወገኖች ሁሉ ሚስቶቻቸውና በኢየሩሳሌም የሚኖሩ ልጆቻቸውም በቤተ መቅደስ ደጃፍ ወደቁ፣ በራሳቸውም ትቢያ ነሰነሱ። በእግዚአብሔርም ፊት ማቃቸውን አነጠፉ፣ መሠዊያውንም ማቅ አለበሱ። ልጆቻቸውን እንዳይነጠቁ፣ ሚስቶቻቸውንም እንዳይማረኩ፣ የርስታቸውም ከተሞች እንዳይጠፉ፣ መቅደሳቸውንም እንዳያረክሱ፣ ለአሕዛብም መዘበቻ እንዳያደርጉት ወደ እስራኤል አምላክ በአንድነት ፈጽሞ ጮኹ። እግዚአብሔር መከራቸውን አይቶ ልመናቸውን ሰማ። ሕዝቡም በኢየሩሳሌምና በይሁዳ ሁሉን በሚችል በእግዚአብሔር መቅደስ ፊት ብዙ ቀን ጾሙ። በእግዚአብሔር ፊት የሚቆሙ ታላቁ ካህን ኢዮአቄምና ካህናቱ የእግዚአብሔርንም ሥራ የሚሠሩ ሰዎች በወገባቸው ማቅ ታጠቁ። የዘውትሩን መሥዋዕት የስዕለቱንና ሕዝቡ በፈቃድ የሚያቀርቡትን መሥዋዕት አገቡ። በራሳቸውም አመድ ነሰነሱ። በፍጹም ኃይላቸውም ወደ እግዚአብሔር ጮኹ። የእስራኤልንም ወገን በምሕረት ተመልከት አሉ። ምዕራፍ 5 ሆሎፎርኒስ በእስራኤል ላይ ለመዝመት የጠራው ስብሰባ። የእስራኤል ልጆች ለሰልፍ ተዘጋጁ። የኮረብታቸውንም በሮች ዘጉ፣ የአምባውንም ራሶች አጠሩ፣ መንገዱንም ጎጻጉጽ አደረጉ ብለው ለአሦር ሠራዊት አለቃ ለሆሎፎርኒስ ነገሩት። እርሱም ፈጽሞ ተቆጣ። የሞዓብን አለቆችና የአሞንን ሹሞች በባሕር ዙሪያ ያሉ ገዢዎችንም ጠራቸው፣ እንዲህም አላቸው፣ የከነዓን ልጆች ሆይ ንገሩኝ፣ በተራሮች የሚኖሩ እነዚህ ወገኖች ምንድናቸው?
በከተሞች የሚኖሩ ሰራዊታቸውም ብዙ የሆኑ እኒያስ ወገኖች ምንድናቸው? ጽናታቸውስ ምን ያህል ነው? በእነርሱስ ላይ የነገሰ ንጉሥ ማን ነው? ወይስ ሹማቸው ወይስ አለቃቸው ማን ነው? በምዕራብ ከሚኖሩ ሰዎች ሁሉ ጋር ይቀበሉኝ ዘንድ እንዴት አልመጡም? የአኪዮር ንግግር። የአሞን ልጅ ሹም አኪዮርም እንዲህ አለ፣ ከእኔ ከባሪያ አንደበት ይህን ነገር ስማ። ከእኔ ከባሪያ አንደበት ሐሰት ነገር አይወጣምና በእነዚህ አንባዎች በአቅራቢያም ስለሚኖሩ ስለ እነዚህ ወገኖች እውነት ነገር እነግርሃለሁ። እነዚህ ወገኖች ከከላውዲዮን መጡ። በከላውዲዮን አገር የሚኖሩ የአባቶቻቸውን ጣዖቶች ያመልኩ ዘንድ አልወደዱምና አስቀድመው በመስጴጦሚያ ይኖሩ ነበረ። የወገኖቻቸውንም መንገድ ትተዋልና ላወቁት ከጣዖቶቻቸው ፊት ላወጣቸው ለሰማይ አምላክ ለእግዚአብሔር ሰግደዋልና ወደ መስጴጦሚያ ሸሽተው በዚያ ብዙ ዘመን ኖሩ። ፈጣሪያቸውም ከተሰደዱበት አገር ይወጡና ወደ ከነዓን ይሄዱ ዘንድ አዘዛቸው። በዚያም ብዙ ዘመን ኖሩ። ብርንና ወርቅን ብዙ ከብቶችንም ፈጽመው አበዙ። ረሃብ በከነዓን አገር ሁሉ ጸንቶአልና ወደ ግብፅ ወረዱ። በዚያም እየተመገቡ ኖሩ። በዚያም በዝተው ሞሉ። ለወገኖቻቸውም ቁጥር አልነበራቸውም። የግብፅ ንጉሥም በጠላትነት ተነሳባቸው፣ ተተነኰለባቸውም፣ መከራም አጸናባቸው። ጡብ በማሰራትም ገዛቸው፣ ባሮችም አደረጋቸው። ወደ አምላካቸውም ጮኹ። እርሱም መድኃኒት በሌለው መቅሰፍት የግብፅን አገር ሁሉ አጠፋ። ግብፃውያንም ከፊታቸው አስወጧቸው። እግዚአብሔርም በፊታቸው የኤርትራን ባሕር አደረቃት። ወደ ሲና ተራራና ቃዴስ በርኔ ወሰዳቸው። በምድረ በዳ የሚኖሩትንም ሁሉ አወጣቸው። በአሞራውያን ሀገርም ኖሩ። የሐሴቦንንም ሰዎች ሁሉ በኃይሉ አጠፋ። ዮርዳኖስንም ተሻግረው ተራራማውን አገር ሁሉ ወረሱ። ከናኔዎንን፣ ፈርዜዎንን፣ ኢያቡሴዎንን፣ ሴኬምን፣ ጌርጌሴዎንንም ሁሉ ከፊታቸው አስወጣቸው። በዚያም ብዙ ዘመን ኖሩ። በፈጣሪያቸውም ፊት ባልበደሉ ጊዜ መልካም ነገር ሁሉ ሆነላቸው። በደልን የሚጠላ እግዚአብሔር ከእነርሱ ጋር ነበረና ያዘዛቸውንም ሥርዓት በተዉ ጊዜ ፈጽሞ በብዙ ጦር አጠፋቸው። ወደ ባዕድ ሀገርም ተማረኩ። የፈጣሪያቸው ማደሪያ ቤተ መቅደስም ፈረሰ፣ ምድረ በዳም ሆነ። ከተሞቻቸውንም ጠላቶቻቸው ያዙባቸው። ዛሬ ግን ወደ ፈጣሪያቸው ተመለሱ። ከተበተኑበትም አገር ከዚያ ተሰበሰቡ። ቤተ መቅደስ ባለበት በኢየሩሳሌም ኖሩ። ምድረ በዳም ነውና በተራራው ኖሩ። አሁንም አቤቱ ጌታዬ፣ እነዚህ ወገኖች በደል እንዳለባቸው ፈጣሪያቸውንም በድለው እንደሆነ ይህ መሰናክላቸው ነውና አንድ ጊዜ እናረጋግጥ። ከዚያ በኋላ ወጥተን እንዋጋቸዋለን። በእነዚህ ወገኖች በደል ከሌለባቸው ግን ጌታዬ እለፋቸው። እነሆ ጌታቸው ያጸናቸው ይሆናል፣ ወይ አምላካቸው ይቆምላቸው ይሆናል። እኛም በሀገሩ ሁሉ ኀፍረት እንሆናለን። ከዚህ በኋላ አኪዮር ይህን ነገር ተናግሮ በጨረሰ ጊዜ በሰፈሩ ዙሪያ የቆሙ ወገኖች ሁሉ አንጎራጎሩ። የሆሎፎርኒስ ሹሞች፣ በባሕር ዙሪያና በሞዓብ የሚኖሩ ሰዎችም ሁሉ አኪዮርን እንግደለው አሉ። ከጽኑ አርበኛ ጋር ይዋጉ ዘንድ ብርታትና ኃይል የሌላቸውን ወገኖች የእስራኤልን ልጆች የምንፈራቸው አይደለም። ስለዚህ ግን ጌታችን ሆሎፎርኒስ ወይ እንዝመት፣ እነርሱም ለጭፍራዎች ሁሉ ምግብ ይሆናሉ አሉ። ምዕራፍ 6 አኪዮር ለእስራኤል ተላልፎ መሰጠቱ። ከዚህ በኋላ በሸንጎ ዙሪያ ያሉ እነዚያ ሰዎች ዝም ባሉ ጊዜ የአሦር ሠራዊት አለቃ ሆሎፎርኒስ አኪዮርን በፍልስጤም ወገኖችና በሞዓብ ልጆች ሁሉ ፊት እንዲህ አለው፣ አንተ ኤፍሬም ምንደኛ አኪዮር፣ ዛሬ ትንቢት ትናገርልን ዘንድ እግዚአብሔር ያጸናቸዋልና የእስራኤልን ልጆች አትውጓቸው ትለን ዘንድ አንተ ማነ? ያለ ናቡከደነፆርስ እግዚአብሔር ማን ነው? እርሱ ኃያላኑን ልኮ ከገጸ ምድር ፈጽሞ ያጠፋቸዋል፣ አምላካቸውም አያድናቸውም።
እኛም የናቡከደነፆር ባሮች እንደ አንድ ሰው እናጠፋቸዋለን፣ በእነርሱ እንረግጣቸዋለንና የፈረሶቻችንንም ኃይል ሊቋቋሙ አይችሉም። ተራሮቻቸውም በደማቸው ይሰክራሉ፣ የልጆቻቸውም ሬሳ ይበዛል። የዓለም ሁሉ ጌታ ንጉሡ ናቡከደነፆር አጠፋቸዋለሁ ብሎአልና። ቃሉ ሐሰት እንዳይሆን ከዚህ ዓለም ፈጽመው ይጠፋሉ እንጂ በፊታችን በእግራቸው አይቆሙም። ዛሬ በኃጢአት ይህን የተናገርክ የአሞን ምንደኛ አኪዮር፣ አንተ ግን ከግብፅ አገር የወጡ እስራኤልን ተበቅዬ እስካጠፋቸው ድረስ ከዚህ ቀን ጀምሮ እንግዲህ ወዲህ ፊቴን አታየውም። የዚያን ጊዜ ጭፍራዎቼና የወገኖቼ ጦር በጎንህ ይገባል፣ ከሬሳዎቻቸውም ጋር ትወድቃለህ። በተመለስኩም ጊዜ ባሮቼ ወደ አንባቸው ይወስዱሃል፣ በአቀበቱም ካሉ ከተሞቻቸው በአንዲት ከተማ ያኖሩሃል። እስካጠፋቸውም ድረስ አይገድሉህም። እንደማንችላቸው በልብ ትታመናለህና ፊትህ አይውደቅ። እኔ ተናግሬአለሁና ከቃሌም የሚወድቅ የለምና። ሆሎፎርኒስም በፊቱ በድንኳን ውስጥ የሚቆሙ አሽከሮቹን አኪዮርን ይዘው ወደ ቤጤልዋ ይወስዱት ዘንድ ለእስራኤልም ልጆች እርሱን የሰጧቸው ዘንድ አዘዛቸው። አሽከሮቹም ይዘው ከሰፈሩ ውጪ ወደ ምድረ በዳ ወሰዱት። ከምድረ በዳውም መካከል ወደ ተራራማው አገር ሄዱ። ከዚህም በኋላ በቤጤልዋ በታች ወዳሉ ምንጮች ደረሱ። የዚያችም አገር ሰዎች ባየዋቸው ጊዜ መሣሪያቸውን ይዘው ከከተማ ወደ ተራራው ራስ ሄዱ። ወንጭፍ የያዙ ሰዎችም ሁሉ መግቢያውን ጠበቁ። በላያቸው መርግ ጣሉ። የአኪዮርንም እግር ብረት ፈቱት፣ በተራራውም በታች አሰሩት። በዚያም በተራራው በታች ጣሉት። ትተውትም ወደ ጌታቸው ተመለሱ። የእስራኤልም ልጆች ከአንባቸው ወርደው ወደ እርሱ ሄዱ። ፈተውም ወደ ቤጤልዋ ወሰዱት። በዚያም ወራት የከተሞቻቸው አለቆች በነበሩት ከነገደ ስምዖን በሚካ ልጅ ኦዝያስና በጎቶንያ ልጅ በክብሪስ በመልኪያ ልጅ በከርሚስም ዘንድ አስቀመጡት። በከተሞቻቸውም ያሉ አለቆችን ሁሉ ጠሩ። ሴቶቻቸውና ጎልማሶቻቸውም ሁሉ ሮጠው ወደ ሸንጓቸው ሄዱ። አኪዮርንም በሁሉ መካከል አቆሙት። ኦዝያስም የተደረገውን ሁሉ ጠየቀው። እንደ ዶለቱና በአሦር ሠራዊት አለቆች መካከል ነገራቸውን ሁሉ እንደተናገሩ፣ ሆሎፎርኒስም በእስራኤል ወገኖች ላይ በትዕቢት እንደተናገረ መልሶ የሆሎፎርኒስን ነገር ሁሉ ነገራቸው። ሕዝቡም ሁሉ በግንባራቸው ወድቀው ለእግዚአብሔር ሰገዱ፣ እንዲህም እያሉ ጸለዩ። አቤቱ የሰማይ አምላክ ሆይ ትዕቢታቸውን ተመልከት፣ የወገኖቻችንንም መከራ አይተህ ይቅር በል። በዚህች ቀን ወደ መቅደስ ተመልከት። አኪዮርንም ደስ አሰኙት፣ ፈጽሞም አከበሩት። ኦዝያስም ከተሰበሰቡበት ወስዶ ወደ ቤቱ አገባው። ለሽማግሌዎችም በዓልን አደረጉ። ይረዳቸውም ዘንድ የእስራኤልን አምላክ በዚያች ሌሊት ሁሉ ለመኑት። ምዕራፍ 7 የቤጤልዋ መከበብ። በማግስቱም ሆሎፎርኒስ ወደ ቤጤልዋ ይጓዙ ዘንድ ቀድሞም የአንባዎቹን መግቢያ ይዙና የእስራኤልን ልጆች ይዋጓቸው ዘንድ ከእርሱ ጋር የተሰለፉ ጭፍሮቹንና ወገኖቹን ሁሉ አዘዛቸው። በዚያን ቀን ጽኑዓን አርበኞች የሆኑ ኃይለኞች ሰዎች ሁሉ ወረዱ። እነዚያም ጓዝ ከሚጠብቁ ካልከበቡ ከብዙ አርበኞች ሰዎች በቀር 170,000 እግረኞችና 12,000 ፈረሰኞች ነበሩ። በቤጤልዋ አጠገብ በአውሎን በውሃው ምንጭ አጠገብ ሰፈሩ። የሰፈራቸውም አቆልቋዩ እስከ ዶታይምና ቤጤልዋ ድረስ፣ ወርዱም በአሴዴራሎም አንጻር ከቤጤልዋ እስከ ቅያሞስ ደረሰ። የእስራኤልም ልጆች ብዛታቸውን ባዩ ጊዜ እጅግ ደነገጡ። እርስ በርሳቸውም እነዚህ ሰዎች ዛሬ ምድርን ሁሉ ይሸፍኗታል፣ ተራራም ቢሆን ኮረብታም ቢሆን ቆላም ቢሆን ብዛታቸውን የሚችል የለም ተባባሉ። በአንባቸውም እሳት አነደዱ። በዚያችም ሌሊት ሁሉ ሲጠብቁ አደሩ። በሁለተኛው ቀን ሆሎፎርኒስ በቤጤልዋ ባሉ በእስራኤል ልጆች ፊት ፈረሶችን ጫነ። የከተሞቻቸውን መግቢያ ያዩ ዘንድ የውሃቸውንም ምንጭ ይከቡ ዘንድ፣ ወደዚያም አርበኞች ሰዎች ቀድመው ይደርሱና ይከቡ ዘንድ ጎብኞችን ላከ። እርሱም ከሰራዊቱ ጋር ፈጥኖ ሄደ።
አርበኞች የሆኑ የኤሳው ልጆች አለቆችም ሁሉ፣ የሞዓብ ወገኖች ሹሞች ሁሉና የባሕር ዙሪያ ገዢዎች ወደ እርሱ መጡ። እንዲህም አሉት፣ አቤቱ በሠራዊት ላይ ጥፋት እንዳይሆን ቃላችንን ስማ። እነዚህ የእስራኤል ልጆች ወገኖች በሚኖሩባቸው አንባዎቻቸውና ኮረብቶቻቸው ነው እንጂ በጦራቸው የሚተማመኑ አይደሉም። ለአንባዎቻቸውም መውጫ የላቸውምና አቤቱ አሁንም በሰልፍ ሥርዓት አትዋጋቸው። ከሠራዊት አንድ ሰው ስንኳ የሚሞት አይኑር። ነገር ግን ከአንተ ከሠራዊት ጋር በሰፈር ጠብቃቸው። አሽከሮችና የሠራዊት አርበኞች ሁሉ ከተራራው በታች የሚፈልቅ የውሃቸው ምንጮች ሁሉ አጽንተው ይጠብቁ። በቤቴልዋ የሚኖሩ ሰዎች ሁሉ ከዚህ ውሃ ስለሚቀዱ ውሃ ጥም ይገላቸዋል፣ ሀገራቸውንም ለአንተ ያስገዛሉ። ሠራዊቶቻችንና እኛም ለአንባቸው ቅርብ ወደ ሆነ ቦታ ወደ ኮረብታቸው ራስ እንወጣለን። ከአንባቸው አንድ ሰው ስንኳ የሚወጣ እንዳይኖር በዚያ ሰፍረን እንጠብቃቸዋለን። እነርሱ ሚስቶቻቸውና ልጆቻቸውን በረሃብ ይጠፋሉ፣ ሳይዋጓቸውም በአገራቸው ጎዳና ይወድቃሉ። ከድተዋልና በሰላምም አልተቀበሉህምና ጽኑ በቀልን ትበቀላቸዋለህ። በሆሎፎርኒስ ፊትና በሠራዊት ሁሉ ፊት ቃላቸው ደስ አሰኘ፣ እንደተናገሩም ያደርጉ ዘንድ አዘዘ። የአሞን ልጆች ሠራዊትም ተጓዙ። 5000 የሚሆኑ የአሦር ሠራዊትም ከእነርሱ ጋር ነበሩ። በአውሎኒም ሰፈሩ። የእስራኤልም ልጆች ምንጮችና ውሃቸውን አስቀድመው ያዙ። የኤሳውና የአሞን ልጆችም ወጥተው በዶታይም አንጻር ባሉ ተራሮች ሰፈሩ። ከእነርሱም በምኩር ወንዝ ባለ በኩሲ አጠገብ ባለ በኤቅሬቤን አንጻር ወደ ደቡብና ወደ ምስራቅ ሰዎችን ላኩ። የቀሩት የአሦር ሠራዊቶች ግን በምድረ በዳ ሰፈሩ፣ ሀገሩንም ሁሉ አለበሱት። ከዚህም በኋላ ጓዛቸውን ከእነርሱ የሚበዛ የሌለ ሠራዊታቸውንና ብዙ ገንዘባቸውን አጋዙ። የእስራኤላውያን መጨነቅ። ጠላቶቻቸው ስለከበቧቸው ከመካከላቸውም መውጫ ስለሌላቸው ሰውነታቸው ተጨንቃለችና የእስራኤል ልጆች ወደ አምላካቸው ወደ እግዚአብሔር ጮኹ። አሦራውያንም ከነሠራዊቶቻቸው ሁሉ ጋር አርበኞቻቸውም በፈረሶችና በሰረገላ የተቀመጡ ሰዎችም ከበዋቸው 34 ቀን ተቀመጡ። በቤቴልዋ የሚኖሩ ሰዎችም በዕቃቸው ያለ ውሃቸው ሁሉ አለቀ። የሚጠጡት ለአንድ ቀን የሚያረካቸው ውሃ አልነበራቸውም። በመስፈሪያ እየመጠኑ ወደ መጠጣትም ተመለሱ። ልጆቻቸውና ሚስቶቻቸው ጎልማሶቻቸውም ተጨነቁ፣ በውሃ ጥም አለቁ። በከተማውም አደባባይና በበሩ ጎዳና ወደቁ። ከዚህም በኋላ ምንጭ ኃይል አልነበራቸውም። ሕዝቡ ሁሉ ጎልማሶችና የከተማው አለቆችም ልጆችና ሴቶችም ወደ ኦዚያን ተሰበሰቡ፣ ቃላቸውንም አሰምተው ጮኹ። በአለቆቻቸውም ፊት እንዲህ አሉ፣ በእኛ ላይ ታላቅ ጉዳትን ታደርሱብን ዘንድ ከአሦር ሰዎች አሽከሮች ጋር በሰላም በጎ ነገር ባልተናገራችሁ በእናንተና በእኛ መካከል እግዚአብሔር ይፍረድ። አሁንም የሚረዳን አጣን። በፊታቸውም በውሃ ጥምና በጽኑ ጥፋት እንጠፋ ዘንድ እግዚአብሔር በእጃቸው ጣለን። አሁንም ተገዙላቸው። ይዘርፉም ዘንድ ከተሞቻችሁን ሁሉ ለሆሎፎርኒስ ወገኖችና ሠራዊት አሳልፋችሁ ስጧቸው። ሰውነታችን እንድትድን የልጆቻችንም ሞት በዓይኖቻችን እንዳናይ በውሃ ጥም ከምንሞት ቢዘርፉንና ብንገዛላቸው ይሻለናልና። የሚስቶቻችንና የልጆቻችንም ሰውነትም አልቃለችና እነሆ ዛሬ በዚህች ቀን ይህን ነገር እንዳታደርጉ ሰማይንና ምድርን እንደ አባቶቻችን ኃጢአትና እንደ ኃጢአታችን የሚፈርድብን የአባቶቻችን አምላክ እግዚአብሔርን እንዳኝባችኋለን። በማኅበሩም መካከል ጽኑ ለቅሶ ሆነ። ሁሉም በአንድነት አለቀሱ፣ ቃላቸውንም አሰምተው ወደ እግዚአብሔር ጮኹ። ዖዝያንም አላቸው፣ ወንድሞቻችን ሆይ ሁልጊዜ በመከራው የሚጥለን አይደለምና ፈጣሪያችን እግዚአብሔር ቸርነቱን እስኪመልስልን ድረስ እመኑ። ዳግመኛም 5 ቀን ታገሱ። እነዚህ 5 ቀኖች ካለፉ በኋላ ረድኤቱ ካልመጣልን እንደተናገራችሁት እናደርጋለን። ሕዝቡንም ወደ የሰፈራቸው በተናቸው። እነርሱም ወደ ከተማቸው ግንብና አንባ ሄዱ።
ሚስቶቻቸውንና ልጆቻቸውንም ወደ ቤታቸው ላኩ። በከተማም ፈጽመው የተጨነቁ ነበሩ። ምዕራፍ 8 የዮዲት ትውልድና ተግባር። በዚያም ወራት የሰለስዳይ ልጅ የሰላሚያን ልጅ የናትናኤል ልጅ የኤልያብ ልጅ የኤልያስ ልጅ የሐቂቆ ልጅ የራይወል ልጅ የጋዴዮን ልጅ የአናንዮ ልጅ የሕልቅያ ልጅ የኦዝያን ልጅ የዮሴፍ ልጅ የሆክስ ልጅ የሜራሪ ልጅ ዮዲት ሰማች። ባልዋም ከነገዷና ከሀገሯ የሆነ ምናሴ ነበር። የገብስ አዝመራ በደረሰበት ወራትም ሞተ። ነዶ ከሚያስሩ ሰዎች ጋር በእርሻ ውሏልና ራሱን ምች መታው፣ ታሞተኛ። በሀገሩ በቤጤልዋም ሞተ። እንደ አባቶቹም በሀገሩ በዶታይምና በበላሞን ባለ ቦታ ቀበሩት። ዮዲትም መበለት ሆና 3 ዓመት ከ4 ወር በቤቷ ተቀመጠች። በቤቷም ሰገነት ላይ የብሕትውና ክፍል አዘጋጀች። በወገቧም ማቅ ታጠቀች። የመበለትነት ልብሷንም ለበሰች። በመበለትነትም በኖረችበት ወራት ሁሉ ትጾም ነበር። በሰንበት ዋዜማና በሰንበት በመባቻ ዋዜማና በመባቻ በበዓላትና በእስራኤል የደስታ ቀኖች ካልሆነ በቀር አትበላም ነበር። መልከ መልካምና እጅግ ደመግቡ ነበረች። ባሏ ምናሴም ብሩንና ወርቁን፣ ሴቶችና ወንዶች አሽከሮችን፣ ከብቶቹንም እርሻውንም ትቶላት ነበር። በእነርሱም ላይ ትኖር ነበር። ፈጽማ እግዚአብሔርን ትፈራ ነበርና በእርሷ ክፉ ቃልን የሚናገር አልነበረም። ዮዲትና የእስራኤል ሽማግሌዎች። ውሃው ስላለቀ ሰውነታቸው ተጨንቃለችና ሕዝቡ በአለቃቸው ላይ የተናገሩትን ክፉ ነገር ሰማች። ዮዲትም ኦዝያን ለሕዝቡ የነገራቸውን ቃል ሁሉ ከ5 ቀን በኋላም ሀገራቸውን ለአሦር ሰዎች እንዲሰጡ እንደማለላቸው ሰማች። ገንዘቧን ሁሉ የምትጠብቅ ሞግዚቷንም ልካ ኦዝያንን፣ ከብሪንና ከርሜኒን የከተማዋንም ሽማግሌዎች ጠራቻቸው። እነርሱም ወደ እርሷ መጡ። እርሷም ዛሬ በሕዝቡ ፊት የተናገራችሁት በጎ ነገር አይደለምና በቤጤልዋ የሚኖሩ ሰዎች ሹሞች ሆይ ስሙኝ። እግዚአብሔር በእነዚህ በ5 ቀኖች ባይረዳችሁ ሀገራችሁን ለጠላቶቻችሁ አሳልፋችሁ ትሰጡ ዘንድ በእግዚአብሔርና በእናንተ መካከል የተማማላችሁትን መሐላ በዚህ አጸናችሁ። አሁንም በዚች ቀን እግዚአብሔርን የምትፈታተኑት በእግዚአብሔርና በሰው መካከል የተነሳችው እናንተ ምንድናችሁ? አሁንም እርሱ እግዚአብሔር ይመረምራል። እናንተ ግን እግዚአብሔር ሁልጊዜ የሚያደርገውን አታውቁም። በሰው ልቦና ያለ ረቂቅ ምስጢርን የማታውቁ የልቦናውንም ሐሳብ የማታስተውሉ ይህን ሁሉ ያደረገ እግዚአብሔርን እንዴት ትመረምራላችሁ? ልቦናውንስ መርምራችሁ ታውቁ ዘንድ እንዴት ትወዳላችሁ? ምክሩንስ መርምራችሁ ታገኙ ዘንድ እንዴት ትመረምራላችሁ? ወንድሞች ሆይ ለእናንተ አግባባችሁ አይደለም። አምላካችን እግዚአብሔርንም አታሳዝኑት። በእነዚህ በ5 ቀኖች ይረዳን ዘንድ ባይፈቅድ በማንኛውም ቀን ቢሆን በፈቀደ ጊዜ ሊያድነን ወይም በጠላቶቻችን ፊት ሊያጠፋን ሥልጣን አለው። እግዚአብሔር እንደ ሰው የሚጨክን አይደለምና እንደ ሰውም የሚቀየም አይደለምና እናንተ አምላካችን እግዚአብሔርን አትፈታተኑት። ነገር ግን ከእርሱ የምትገኝ ድህነትን ደጅ ጥኑ። ቃላችሁንም ሰምቶ ይረዳን ዘንድ ይፈቅድ ዘንድ እንደሆነ ለምኑት። በዘመናችን ወይም ዛሬ በቀድሞ ዘመን እንደተደረገ ከእኛ መካከል ወገንም ቢሆን ነገድም ቢሆን ከተማም ቢሆን መንደርም ቢሆን በሰው እጅ ለተሰሩ ጣዖታት ለመስገድ የተነሳ የለምና። ስለዚህም ነገር አባቶቻችን ለመበርበርና ለጦር ሆኑ፣ በጠላቶቻቸውም ፊት ጽኑ አወዳደቅን ወደቁ። እኛ ግን ያለ እርሱ አምላክ ሌላ አናውቅም። ስለዚህ እኛን ወይም ወገኖቻችንን ቸል እንደማይለን በእርሱ እናምናለን። እኛ በተያዝን ጊዜ ይሁዳ ሁሉ ይያዛል፣ ንዋየ ቅድሳታችንም ይዘረፋል። በመቅደሱም መርከስ ከአንደበታችን ይመረመራል። የወንድሞቻችን መገደል፣ የሀገራችንም መዘረፍ፣ የርስታችንም ምድረ በዳ መሆን በሚገዙን አሕዛብ ዘንድ በእኛ ላይ ይመለሳል። ገንዘብ በሚያደርጉን ፊትም በዛ የተሰነካከልንና
መገዳደሪያ እንሆናለን። መገዛታችንም ያለ ምስጋና ይሆናልና አምላካችን እግዚአብሔር መዋረዳችንን አላየምና። አሁንም ወንድሞቻችን ወይ ለባልንጀሮቻችን ንገሯቸው፣ እኛን ያዳምጣሉና ልቡናቸውም ወደ እኛ ተሰቅሏልና። መሠዊያውና ቤተ መቅደሱም በእኛ ፈንታ ጸንቶ ይኖራልና። አባቶቻችንን እንደፈተናቸው የሚፈትነን አምላካችን እግዚአብሔርን በዚህ ሁሉ እናመስግነው። ለአባቶቻችን ያደረገውን ሁሉ አብርሃምን እንደፈተነው፣ ይስሐቅንም እንደፈተነው፣ ያዕቆብንም የእናቱን ወንድም የላባን በጎች ሲጠብቅ በሶርያ መስጴጦምያ እንደፈተነው አስቡ። እነርሱንም በፈተናቸውና ልቡናቸውን በመረመረ ጊዜ እኛን የበደለን አይደለም፣ እግዚአብሔር የሚያቀርቡትን ሰዎች ይቅር ይላቸው ዘንድ ነው እንጂ ሊያጠፋቸው አይደለምና። ዖዝያንም አላት፣ የተናገርሽውን ሁሉ በበጎ ልቡና ተናገርሽ፣ ቃልሽንም የሚቃወመው የለም። ጥበብሽ የተሰማው ከዛሬ ጀምሮ አይደለምና ከመጀመሪያው ዘመንሽ ጀምሮ ሰው ሁሉ በጥበብሽ አወቀሽ እንጂ የልቡናሽ ተፈጥሮ ደግ ነውና። ነገር ግን ሕዝቡ ፈጽመው ተጠምተዋልና እንዳሉን እናደርግ ዘንድ ዘበዘቡን፣ ልለውጠው የማይቻለንን መሐላ መጡብን። አሁንም አንቺ እግዚአብሔርን የምትፈሪ ሴት ነሽና እግዚአብሔር ዝናብን ያዘንብልን ዘንድ ኩሬያችንንም ይመላ ዘንድ እንግዲህ ወዲህም እንዳንጠማ ለምኝልን። ዮዲትም አለቻቸው፣ ስሙኝ፣ ለልጅ ልጅ የሚነገር ሥራ እንሠራለሁ። እናንተ ግን በዚች ሌሊት በበር ቁሙ፣ እኔም ከብላቴናዬ ጋር እወጣለሁ። ሀገራችንን አሳልፈን ለጠላቶቻችን እንሰጣለን በምትሉበት በእነዚያም ወራቶች የእስራኤል አምላክ እግዚአብሔር በእጄ ይረዳል። እናንተ ግን የምሠራውን ሥራ አትመርምሩኝ፣ እኔ የምሠራው ሥራ እስኪፈጸም ድረስ አልነግራችሁምና። ዖዝያንና አለቆቻቸውም በሰላም ሂጂ፣ እግዚአብሔርም በፊትሽ ይሁን፣ ጠላቶቻችንንም ይበቀል አሏት። ተመልሰውም ወደ ባልንጀሮቻቸው ሄዱ። ምዕራፍ 9 የዮዲት ጸሎት። ዮዲት ግን በግንባሯ ተደፍታ በምድር ላይ ወደቀች፣ በራሷም ላይ ትቢያ ነሰነሰች፣ የምትለብሰውንም ማቅ አሳየች። በኢየሩሳሌምም ባለው በእግዚአብሔር ቤተ መቅደስ የሰርክ ዕጣን በሚቀርብበት ጊዜ ዮዲት በታላቅ ቃል ወደ እግዚአብሔር ጮኸች፣ እንዲህም አለች። በማኅፀን ያለ ጽንስን ያጠፉ፣ ድንግልንም ያጎሳቆሉ፣ ልብሷንም የገፈፉ፣ በከተማም ከአራቱ ማዕዘን ለመገዳደር ማኅፀንን ያሳደፉ፣ ጠላቶችን ይበቀል ዘንድ በእጁ ሰይፍን የሰጠኸው የአባቴ የስምዖን አምላክ ሆይ አንተ እንዲህ አይደለም አልህ። እነርሱ ግን አደረጉት። ስለዚህም አለቆቻቸውን ለመገደል አሳልፈ ሰጠሃቸው። መኝታቸውም በተገደሉት ባሮች ደም ተነከረ። ባሮችን ከጌቶቻቸው ጋር፣ ጌቶችንም በዙፋኖቻቸው ላይ ገደልሃቸው። ሚስቶቻቸውንና ልጆቻቸው ተማረኩ። በአንተ ዘንድ የተወደዱ ለአምላክነትም የቀኑ የረከሰ ደማቸውንም የተጸየፉ ትረዳቸውም ዘንድ የለመኑ የልጆችን ምርኮ ሁሉ ተካፈሉ። አምላኬ እግዚአብሔር ሆይ እኔ መበለቲቱን ስማኝ። ከዚያ አስቀድሞና ከዚያም በኋላ የሆነውን አንተ አድርገሃልና የዛሬውንና የሚመጣውንም ታውቀዋለህ። አንተም በምታውቀው ሆነ። ምክርህ የቀና ነው፣ ሥርዓትህ የተዘጋጀ ነውና ፍርድህንም አስቀድመ ባወቅ ፈርድሃልና። እነሆ መጣን ይሉሃል። እነሆ የአሦር ሰዎች ከሠራዊታቸው ጋር በዝተዋልና በፈረሶቻቸውም ላይ ከፍ ከፍ ብለዋልና በፈረስም የተቀመጡ ሰዎች በኃይላቸው ታምነዋልና አርበኞችም በጽናታቸው በቀስታቸውና በጦራቸው በምድረ ነጎዳቸውም ታምነዋልና አንተ አርበኞችን የምታጠፋ አምላክ እንደሆን ካላወቁህምና ስምህም አሸናፊ እንደሆነ አልተገነዘቡም። አንተ ከሠራዊታቸው ጋር በከሃሊነት አጥፋቸው። ቤተ መቅደስን ያጎሰቁሉ ዘንድ የስምህ ጌትነት ማደሪያ የሆነች ደብተራ ኦሪትንም ያሳድፉ ዘንድ መክረዋልና በብረትም የመሠዊያን ቀንዶች አፍርሰዋልና። በቁጣ ኃይላቸውን አጥፋ፣ ትዕቢታቸውን ተመልከት፣ በራሳቸውም ላይ ቁጣህን አምጣ። እንዳሰብኩት ፈጽም ዘንድ በእኔ በመበለቲቱ እጅ ኃይልህን አድርግ።
በአንደበቴ ጥበብ ሎሌውን ከጌታው ጌታውንም ከሎሌው ጋር ግደል። ብርታት በብዙዎች አይደለምና ኃይልህም በኃያላን ሰዎች አይደለምና፣ ነገር ግን አንተ የትሑታን አምላክ ነህ፣ የጥቂቶች ረዳት ነህ፣ የበሽተኞችም ፈዋሽ አንተ ነህ፣ ለጠፉትም ጠባቂያቸው አንተ ነህ፣ ተስፋ የቆረጡ ሰዎችንም የምታድናቸው አንተ ነህ። አዎን አቤቱ የአባቴ አምላክ የእስራኤልም የርስታቸው አምላክ የሰማይና የምድር አምላክ ውሃውን የፈጠርክ የፍጥረታት ሁሉ ንጉሥ አንተ ጸሎቴን ስማ። የቃሌንም ጥበብ በሕግና በቤተ መቅደስ በደብረ ጽዮንና በልጆች ንብረት ቤት ላይ ክፉ ነገርን የመከሩ ጠላቶችን እንዲያቆስላቸውና እንዲያጠፋቸው አድርግ። የብርታትና የኃይል ሁሉ አምላክ አንተ እግዚአብሔር እንደሆንክ የእስራኤልንም ወገን ከአንተ በቀር ሌላ የሚያጸናቸው እንደሌለ ለሕዝቡና ለአሕዛቡ ሁሉ እንዲያውቁት አድርግ። ምዕራፍ 10 ዮዲት ወደ ሆሎፎርኒስ ለመሄድ እንደተዘጋጀች። ከዚህም በኋላ ወደ እስራኤል አምላክ መለመኗን ከጨረሰችና ይህን ነገር ሁሉ ከፈጸመች በኋላ ከወደቀችበት ቦታ ተነሳች። ብላቴናዋንም ጠርታ በሰንበታትና በበዓላት ቀኖች ወደምትቀመጥበት ቤቷ ወረደች። የለበሰችውንም ማቅ አወለቀች። የመበለትነቷንም ልብስ ለበሰች። ሰውነቷንም በውሃ ታጠበች። ጠጉሯንም ያማረ ሽቱ ተቀባች። ጠጉሯንም ተሠራች፣ አጌጠችም። ከዚህም በኋላ ምናሴ በሕይወት በነበረ ጊዜ የምትለብሰውን የደስታ ልብሷን ለበሰች። ጫማዋንም ተጫማች። አልቧንና ቀለበቷን አምባሯንና ጉትቿን አደረገች። ጌጡንም ሁሉ አጌጠች። የሚያዩዋትን ወንዶች ሁሉ ዓይን እስክታስት ድረስ ፈጽማ አጌጠች። የወይኑን ገንቦና የዘይቱን ማሰሮ ትሸከም ዘንድ ለብላቴናዋ ሰጠቻት። ስልቅ በሶውን የስንዴ አምባሻውንና በለሱን በስልቿ መላች። ገንዘቧንም ሁሉ አንግታ አሸከመቻት። ወደ ቤቴልዋ ከተማ በርም ሄደች። ዖዝያንን የአገር ሽማግሌዎችን ከርሚንና ከብሪምንም በዚያ ቆመው አገኘቻቸው። ፊቷ ተለውጦ በሚያስደንቅ ሁኔታ ልብሷን ለብሳ ባዩአት ጊዜ ከደም ግባቷ ማማር የተነሳ እጅግ ተደነቁ። ለኢየሩሳሌም ልዕልናና ለእስራኤል ልጆች ክብር በልብሽ ያሰብሽውን ታደርጊ ዘንድ የአባቶቻችን አምላክ ሞገስን ይስጥሽ። እርሷም ለእግዚአብሔር ሰገደች፣ እንዲህም አለቻቸው፣ አሁንም ከእናንተ ጋር የተናገርኩትን ነገር ወጥቼ አደርግ ዘንድ የከተማውን በር የሚከፍትልኝ ሰው እዘዙልኝ። እንደ ጠየቀች የሚከፍቱላት ዘንድ ጎልማሶችን አዘዟቸው። ይህንም ባደረጉ ጊዜ ዮዲት ወጣች፣ ብላቴናዋም ከእርሷ ጋር ወጣች። የከተማው ሰዎችም ከአነባብ ወርዳ ከሸለቆ እስክታልፍ ድረስ ያዩዋት ነበር። ከዚህ በኋላ ግን አላዩዋትም። በቀጥታም በሸለቆ ሄደች። የአሦራውያን ዘበኞች አገኟት፣ ይዘውም መረመሯት። እንዲህም አሏት፣ አንቺ ማነሽ? ከየት መጣሽ? ወዴትስ ትሄጃለሽ? እርሷም አለቻቸው፣ እኔ ከዕብራውያን የተወለድኩ ነኝ። ሀገራቸውን ለእናንተ አሳልፈው ሊሰጡ በወደዱ ጊዜ ከእነርሱ ኮብልዬ መጣው። እኔ እውነተኛ ነገርን እነግረው ዘንድ የምትሄዱበትን ጎዳና አሳየው ዘንድ ወደ ቢትወደዳችሁ ወደ ሆሎፎርኒስ አስቀድሜ መጣው። አውራጃቸውንም ሁሉ ገንዘብ ታደርጋላችሁ። ከሰዎቻችሁ አንድ ስንኳ የሚቆስል የለም። እነዚያም ሰዎች ቃሏን በሰሙ ጊዜ ፊቷንም ባዩ ጊዜ ደምግባቷን ፈጽሞ የተደነቀ እንደሆነ ባዩ ጊዜ እንዲህ አሏት፣ ወደ ጌታችን ፈጥነሽ ወረድሽ፣ አንቺ ሕይወትሽን አዳንሽ። አሁንም ወደ ድንኳኑ ሂጂ፣ ወደ እርሱ የሚያደርስሽን ሰው ከእኛ እንልካለን። በፊቱም በቆምሽ ጊዜ ይህን ነገርሽን ንገሪው እንጂ ልቡናሽ አይፍራ፣ በጎ ነገርን ያደርግልሻል። ከእርሷና ከብላቴናዋ ጋር የሚሄዱ 100 ሰዎችም መረጡ። ወደ ሆሎፎርኒስ ድንኳንም አደረሷት። ሕዝቡም ሁሉ ተሰበሰቡ። በድንኳኑ ፊት እንዳለች ዜናዋ በሰፈሩ ሰምቶ ነበርና መጥተው ስለ እርሷ እስኪነግሩት ድረስ ከሆሎፎርኒስ ድንኳን ውጭ ከበዋት ቆሙ። ደምግባቷንም አደነቁ። ስለ እርሷም የእስራኤልን ልጆች አደነቁ። እርስ በርሳቸውም እንደነዚህ ያሉ ሴቶች ያሉትን ሕዝብ የሚንቅ ማን ነው? ዓለሙን ሁሉ ሊተነኩሉ ስለሚችሉ ከእነዚህ ሰዎች አንድ ሰው እንኳ ይቀር ዘንድ መልካም አይደለም ተባባሉ። በሆሎፎርኒስ አጠገብ የተቀመጡ አሽከሮቹም ሁሉ መጥተው ወደ ድንኳኑ አገቧት።
ሆሎፎርኒስም በወርቅ በመረግድና ዋጋው ብዙ በሆነ በዕንቁ የተሠራ ነጭ ሐር በተነጠፈበት በዙፋኑ ላይ በድንኳን ውስጥ ተኝቶ ነበር። የእርሷንም ነገር ነገሩት። ወደ አደባባይም ወጣ። በፊቱም የብር መቅረዝ ፋና ይበራ ነበር። ዮዲትም ወደ እርሱ በቀረበች ጊዜ አሽከሮቹ ቆመው ነበረ። ከመልኳ ደምግባት የተነሳ ሁሉም ተደነቁ። እርሷም በግንባሯ በምድር ላይ ወድቃ ሰገደችለት። አሽከሮቹም አነሷት። ምዕራፍ 11 ዮዲት ከሆሎፎርኒስ ጋር ያደረገችው የመጀመሪያ ትውውቅ። ሆሎፎርኒስም አላት፣ አንቺ ሴት እመኚ፣ ለዓለም ሁሉ ንጉሥ ለናቡከደነጾር ይገዛ ዘንድ ራሱን ወደ እርሱ በመለሰ ሰው እኔ ክፉ ነገር አላደርግምና ልቡናሽ አይፍራብሽ። አሁንም በአንባ የሚኖሩ እነዚህ ወገኖችሽ የወነጀሉም ባይሆን ኖሮ በእነርሱ ላይ ጦሬን ባላነሳውም ነበር። ነገር ግን ይህን ነገር እነርሱ አደረጉት። አሁንም ንገሪኝ፣ ከእነርሱ ዘንድ ስለምን ነገር ኮብልለሽ ወደ እኛ መጣሽ? ነገር ግን ለሕይወትሽ መጥተሻልና በዚህ ሌሊት ለሁል ጊዜም እንድትድኚ እመኚ። ለንጉሡ ለጌታችን ለናቡከደነጾር አሽከሮች እንደምናደርግ ለአንቺ ከምናደርገው በጎ ነገር በቀር በአንቺ ክፉ ነገር የሚያደርግ የለም። ዮዲትም አለችው፣ የእኔን የባሪያን ቃል ተቀበል። እኔ ባሪያ በፊትህ እነግርሃለሁ። በዚህች ሌሊት እኔ ለጌታዬ ሐሰት ነገርን አልነግርህም። የእኔን የአገልጋይን ቃል ከተከተልክ እግዚአብሔር ለአንተ ፍጹም ሥራ ይሠራልሃል። አንተ ጌታዬ ካሰብከው ነገር የሚወድቅ የለም። የምድር ሁሉ ንጉሥ ናቡከደነጾር በሕይወት ይኑር። ፍጥረቱን ሁሉ ታቀና ዘንድ አንተን የላከ ኃይሉ ይኑር። በምድረ በዳ የሚኖሩ አውሬዎችና እንስሳ፣ በሰማይ የሚበሩ ወፎችም በኃይል ከናቡከደነጾርና ከቤቱ በታች ይኖራሉ እንጂ በዘመን ሰዎች ብቻ የሚገዙለት አይደለም። ሥራህንና አንተ ብቻ ቸር እንደሆንክ በአገር ሁሉ ተሰምቶአልና፣ በሥራም ሁሉ አንተ ብርቱ ነህና፣ በሰልፍም ሁሉ አንተ የተደነክ ነህና። አሁንም አኪዮር በጉባኤያችሁ ያላችሁን ነገር ሰማን። ላዳኑት የቤጤልዋ ሰዎችም ለአንተ የነገርህን ነገር ሁሉ ነገራቸው። አቤቱ ጌታዬ ነገሩን አትናቅ፣ ነገር ግን እውነት ስለሆነ በልብህ አኑረው። ፈጣሪያቸውን ካልበደሉ ሕዝባችን ሊጠፉ አይችሉም፣ ሰይፍም ሊያጠፋቸው አይችልም። አሁንም ጌታዬ የተናቀና የማይረባ እንዳይሆን በፊትህ ሞታቸው ይደርስባቸው ዘንድ በበደላቸው ሥራ አምላካቸውን ያሳዘኑባት ኃጢአታቸው በዚህ ታገኛቸዋለች። እህላቸውና ውሃቸው አልቋልና ከብታቸውንም ይበሉ ዘንድ ተመልሰዋልና እንዳይበሉ አምላካቸው በኦሪታቸው የከለከላቸውን ያን ይበሉ ዘንድ ደርሰዋልና የእህላቸውን መጀመሪያና የወይናቸውን አስራት በፈጣሪያችን ፊት በኢየሩሳሌም ለሚቆሙ ለካህናት የለዩትን ከሕዝቡም ለአንድ ሰው እንኳ በእጃቸው መዳሰስ የማይገባቸውን ይህን ዘይቱንም ሊበሉ አስበዋልና ካለቆችም ፈቃድ ያመጡላቸው ዘንድ ወደ ኢየሩሳሌም ላኩ። በዚያ የሚኖሩ ሰዎች እንዲህ አድርገዋልና ፈቃዱን ከነገሯቸውና እንዲህ ካደረጉ በኋላ እንዲህ አድርገዋልና በዚያ ጊዜ እግዚአብሔር በእጅህ ይጥላቸዋል። እኔ ባሪያ ይህን ሁሉ ባወቅኩ ጊዜ ከእነርሱ ኮበለልሁ። የሰማውን ሰውንና ምድርን ሁሉ የሚያስደነግጥ ይህን ሥራ ከአንተ ጋር ሠራ ዘንድ እግዚአብሔር ላከኝ። እኔ አገልጋይ እግዚአብሔርን የምፈራ ነኝና የሰማይ አምላክ እግዚአብሔርንም በመዓልትና በሌሊት አገለግለዋለሁ። አቤቱ አሁንም ካንተ ጋር እኖራለሁ። ነገር ግን እኔ አገልጋይ ወደ እግዚአብሔር እለምን ዘንድ ሌሊት ወደ ምድረ በዳ እወጣለሁ። መቼም የሠሩትን ኃጢአታቸውን ይነግረኛል። መጥቼም ይህን እነግርሃለሁ፣ ከሠራዊት ሁሉ ጋር ትወጣለህ፣ የሚቃወምህ አይኖርም። ወደ ኢየሩሳሌም እስክደርስም ድረስ በይሁዳ መካከል እወስድሃለሁ፣ በመካከሏም ዙፋንህን ትዘረጋለህ። እረኛቸውም እንደ በተናቸው በጎች ፈጽመህ ትከባቸዋለህ። ውሻም በፊትህ አይጮህብህም። ለእኔ እንዲህ ተነግሮኛልና ይህንም አውቄ ነግር ዘንድ ተላኩ። ነገሯም ሆሎፎርኒስንና ሰዎቹን ሁሉ ደስ አሰኛቸው። እነርሱም ጥበቧን አደነቁ፣ እንዲህም አሉ፣ ከምድር ዳርቻ እስከ ምድር ዳርቻ ድረስ በፊቷ ደምግባትና በቃሏ ጥበብ እንደዚች ሴት ያለ የለም። ሆሎፎርኒስም አላት፣ ኃይል በእጃችን ጥፋትም ጌታዬን በካዱት ላይ ይሆን ዘንድ ከሕዝብሽ አስቀድሞ የላከሽ እግዚአብሔር በጎ ነገርን አደረገ። አሁንም አንቺ በመልክሽ ውብ ነሽ፣ በቃልሽም የተባረክሽ ነሽ።
እንዳልሽውም ካደረግሽ አምላክሽ አምላክ ይሆነኛል። አንቺም በንጉሡ በናቡከደነጾር ቤተ መንግሥት ትኖሪያለሽ፣ ስምሽም በሀገር ሁሉ ከፍ ከፍ ይላል። ምዕራፍ 12 ዮዲት በሆሎፎርኒስ እንደተጋበዘች የብር ዕቃ ወደሚቀመጥበት ድንኳን ያገቧት ዘንድ አዘዘ። ለእርሱም ከሚያዘጋጁት ምግብ ይመግቧት ዘንድ እርሱ ከሚጠጣው መጠጥም ያጠጧት ዘንድ አዘዘ። ዮዲትም ካመጣሁት እህል እመገባለሁ እንጂ በደል እንዳይሆንብኝ ከእርሱ አልመገብም አለች። ሆሎፎርኒስም ያመጣሽውስ ቢያልቅብሽ እንደ እርሱ ያለ ኬታ አምጥተን እንሰጥሻለን፣ ከወገኖችስ እንኳ ከአንቺ ጋር ያለ ሰው የለም አላት። ዮዲትም እግዚአብሔር በእኔ ቃል የመከረውን እስኪያደርግ ድረስ እኔ አገልጋይ ያስኩትን እንዳልጨርስ ጌታዬ ሕያው ነፍስህን አለችው። የሆሎፎርኒስም አሽከሮች ወደ ድንኳኑ አገቧት። እስከ እኩለ ሌሊትም ድረስ ተኛች። ሌሊቱም ከመንጋቱ በፊት በእኩለ ሌሊት ተነሳች። እኔ አገልጋይ ለጸሎት እንድወጣ ይፈቅዱልኝ ዘንድ እዘዝልኝ ብላ ወደ ሆሎፎርኒስ ላከች። ሆሎፎርኒስም እንዳይከለክሏት የሚጠብቁትን ሰዎች አዘዛቸው። ከዚህ በኋላ በሰፈር 3 ቀን አደረች። በሌሊትም እየወጣች ወደ ቤጤልዋ ሸለቆ ትወርድ ነበር። ሌሊትም በሰፈሩ ምንጭ ውሃ ትታጠብ ነበር። ሌሊትም ወጥታ በምንጭ ውሃ ትጠመቅ ነበር። ከውሃውም በወጣች ጊዜ ስለ ወገኖቿ ልጆች መነሳት መንገዷን ያቃናላት ዘንድ ወደ እስራኤል አምላክ ወደ እግዚአብሔር ትጸልይ ነበር። ከዚህ በኋላ ትመለስ ነበር። በሰፈርም በንጽሕና ትቀመጥ ነበር። ማታ ማታም ትመገብ ነበር። ከዚህ በኋላ በአራተኛይቱ ቀን ሆሎፎርኒስ ለአሽከሮቹ ለብቻቸው ምሳ አደረገ። ሌላ ሰው ማንንም ወደ ምሳው አልጠራም። የገንዘቡ ሁሉ መጋቢ የሆነውን ጃንደረባ ባጓን በአንተ ዘንድ ያለች ያችን ዕብራዊት ሴት ወደ እኛ ትመጣ ዘንድ አባብልልኝ፣ ከእኛ ጋር ትብላ ትጠጣም፣ ሄደህም ንገራት፣ እንዲህ ያለች ሴት አግኝተን ባናነጋግራት ለእኛ እፍረታችን ነውና ባናገኛትም ይስቁብናልና አለው። ባጓም ከሆሎፎርኒስ ዘንድ ወጥቶ ወደ እርሷ ገባ። መልከ መልካም የሆንሽ አንቺ ልጄ ሆይ ወደ ጌታዬ መምጣትን እምቢ አትበይ፣ በእርሱ ዘንድ ትከብሪያለሽ፣ ከእርሱም ጋር ወይንን ጠጥተሽ ደስ ይልሻል። በናቡከደነጾር ቤት ከሚያገለግሉት ከአሦር ልጆችም እንደ አንዲቱ ትሆኛለሽ አላት። ዮዲትም አለችው፣ ጌታዬን እንቢ ይለው ዘንድ እኔ ማን ነኝ? ወገኔስ ማን ነው? የወደድከውን ሁሉ በፊትህ ፈጥኜ አደርጋለሁ። እስከ ሞትም ድረስ ለእኔ ደስታ ይሆንልኛል። ተነስታም ልብሷን ለበሰች፣ የሴቶችንም ጌጥ ሁሉ ፈጽማ ጌጠች። ብላቴናዋም ከእርሷ ጋር ሄደች። ከባጓ የተቀበለችውን በማደሪያዋ ያነጠፈላትን ምሳም ስትበላ የምትቀመጥበትን ምንጣፏን በሆሎፎርኒስ ፊት በምድር ላይ አነጠፈችላት። ዮዲትም ወደ እርሱ ገብታ ተቀመጠች። የሆሎፎርኒስም ልቡናው በእርሷ ታወከ። ከእርሷም ጋር የተኛ ዘንድ ሰውነቱ ፈጽማ ጎመጀች። ካያትም ጀምሮ እርሷን እስከሚያባብልበት ጊዜ ይጠብቃት ነበር። ሆሎፎርኒስም ዮዲትን ጠጥተሽ ከእኛ ጋር ደስ ይበልሽ አላት። ዮዲትም ከተወለድኩ ጀምሮ ከዘመኔ ሁሉ ይልቅ ሕይወቴ ዛሬ ከብራለችና ጌታዬ እጠጣለሁ አለችው። አገልጋዩም ያዘጋጀችላትን ተቀብላ በፊቱ በላች ጠጣችም። ሆሎፎርኒስም ስለ እርሷ ደስ አለው። ከተወለደም ጀምሮ አንዲት ቀን ስንኳ እንደዚያ ያልጠጣውን ብዙ ወይን አብዝቶ ጠጣ። ምዕራፍ 13 ዮዲት የሆሎፎርኒስን ቸብቸቦ እንደቆረጠች። በመሸም ጊዜ አሽከሮቹ ፈጥነው ሰውን አስወጡ። ባጓም ከወደ ውጪ በላያቸው ድንኳኑን ዘጋ። በጌታውም ፊት የቆሙ አሽከሮቹን አስወጥቶ ሰደዳቸው። ፈጽመው ስለጠጡ ሁሉም ደክመዋልና ወደ ማደሪያቸው ገቡ። ዮዲትም ብቻዋን በድንኳን ውስጥ ከሆሎፎርኒስ ጋር ቀረች። እርሱ ግን አብዝቶ ወይን ስለጠጣ ሰክሮም በአልጋው ላይ ተኝቶ ነበር። ዮዲትም አገልጋዩዋን ወደ ውጭ ወጥታ በማደሪያዋ ትቆም ዘንድ አዘዘቻት። ወደምጸልይበት እወጣለሁ ብላታለችና እንደ ወትሮ በምትመጣበት ጊዜ ትጠብቃት ዘንድ አዘዘቻት። ለባጓም እንደዚሁ ነገረችው። ሁሉም ከእርሷ ዘንድ ወጡ። ታናሽም ታላቅም ቢሆን በልፍኙ የቀረ አልነበረም። ዮዲትም ተነስታ በመኝታዋ አጠገብ ቆመች። በልቧም የኃይል ሁሉ አምላክ አቤቱ ይህን ነገር እይ፣ ኢየሩሳሌም ከፍ ከፍ ትል ዘንድ
በዚህ ሰዓት በእኔ እጅ ኃይልህን አድርግ፣ ርስትህን ታነሳ ዘንድ ጊዜው ደርሷልና በእኛ የተነሱ ጠላቶች ይጠፉ ዘንድ ሐሳቤን ሁሉ ፈጽምልኝ አለች። ወደ ሆሎፎርኒስም መኝታ ወደ ትራሱ ሄደች። የራስጌ ሰይፉንም መዘዘች፣ በራስጌውም ቆመች። የራሱንም ጠጉር ይዛ የእስራኤል አምላክ አቤቱ ዛሬ አጽናኝ አለች። በኃይሏ 2 ጊዜ አንገቱን መታችው፣ ራሱንም ቆረጠችው። ሬሳውንም ከመኝታው ወደ ምድር ጣለችው። የራስጌ መጋረጃውንም ከምሰሶው አወረደች። ጥቂትም አረፈች። ወጥታም ለብላቴኗ የሆሎፎርኒስን ቸብቸቦ ሰጠቻት። ዮዲት ወደ ቤጤልዋ እንደተመለሰች እህል በምትይዝበት ከረጢትም ጨመረችው። ለጸሎት እንዳስለመዱ ሁለቱ ሁሉ በአንድነት ወጡ። ከሰፈሩም አልፈው ወደ ሸለቆ ዞሩ። ወደ ቤጤልዋ አቀበትም ወጡ። ወደ ከተማውም በር ደረሱ። ዮዲትም በሩቁ ሆና በር የሚጠብቁ ዘበኞችን ዛሬ ኃይልን እንዳደረገ ዳግመኛ ለእስራኤል በጠላቶቻቸው ላይ ጽናትና ኃይልን ያደርግ ዘንድ እግዚአብሔር ከእኛ ጋር አለና ክፈቱ ክፈቱ አለቻቸው። ከዚህም በኋላ የከተማው ሰዎች ቃሏን በሰሙ ጊዜ ወደ ከተማው በር ፈጥነው ወረዱ። የከተማ ሽማግሌዎችን ጠሩ። እንደተመለሰችም አድንቀዋልና ታናሹም ታላቁም ሁሉ ሮጠው ሄዱ። በሩንም ከፍተው ተቀበሏት። እሳትም አንድደው ፋና አብርተው ከበቧት። ጠላቶቻችንን በዚህ ሌሊት በእጅ ያጠፋቸው እንጂ ምሕረቱንና ይቅርታውን ከእስራኤል አላራቅምና በታላቅ ቃል እግዚአብሔርን አመስግኑት አመስግኑት እግዚአብሔርንም አመስግኑት አለቻቸው። ቸብቸቦውንም ከከረጢቷ አውጥታ አሳየቻቸው። የአሦር ሠራዊት አለቃ የሆሎፎርኒስ ቸብቸቦ እነሆ፣ በሚጠጣ ጊዜ ተንተርሶት የሚተኛበት ሰይፉም እነሆ። እግዚአብሔር በእኔ በሴቷ አድሮ ገደለው። እንዲሞት በመልኬ አስተው ዘንድ በሄድኩበት ጎዳና የጠበቀኝ በእኔም ኃጢአትንና በደልን መዋረድንም ያላደረገ እግዚአብሔር ሕያው ነው አለቻቸው። ሕዝቡም ሁሉ ፈጽመው አደነቁ፣ ለእግዚአብሔርም ፈጽመው ሰገዱ። በአንድነትም እንዲህ አሉ፣ ዛሬ በዚህች ቀን የወገኖችን ጠላቶች ያጠፋቸው አንተ አምላካችን ብሩክ ነህ። ዖዝያንም እንዲህ አላት፣ በዚህ ዓለም ከሚኖሩ ሴቶች ይልቅ አንቺ ልጄ ልዑል እግዚአብሔር የባረከሽ ነሽ። ሰማይንና ምድርን የፈጠረ የጠላቶቻችንን አለቃ ቸብቸቦ ትቆርጭ ዘንድ የረዳሽ እግዚአብሔር አምላክም ብሩክ ነው። ለዘላለሙ የእግዚአብሔርን ኃይል እያሰቡ ምስጋናሽ ከሰው ልቡን አይጠፋምና እግዚአብሔር ይህን ለዘላለም እንድትከብሪ ያድርግልሽ። ስለ ወገኖችሽ አንቺ ልሙት ብለሽ ወጣሽ እንጂ በፈጣሪያችን በእግዚአብሔርም ፊት በቀጥታ ሄድሽ እንጂ ለሰውነትሽ አልራራሽምና በቸርነቱ ይመልከትሽ። ሕዝቡም ሁሉ አሜን አሜን አሉ። ምዕራፍ 14 የዮዲት ምክር። ዮዲትም ወንድሞቼ ስሙኝ፣ ይህን ቸብቸቦ ይዛችሁ በግንቡ ጫፍ ላይ ስቀሉት። ከዚህ በኋላ ሲነጋ ፀሐይ በወጣ ጊዜ ሁላችሁም የጦር መሣሪያችሁን ያዙ። አርበኞች የሆኑ ሰዎች ሁሉ ከከተማ ወደ ውጭ ይውጡ። የአሦራውያን ሠራዊት ጠባቂዎችም ወዳሉበት ቦታ እንደምትወርዱ ሆናችሁ አለቃ ለራሳችሁ ሽሙ፣ ነገር ግን አትውረዱ። ሁላችሁም የጦር መሣሪያችሁን ያዙ። ዘበኞችም ባዩአችሁ ጊዜ የአሦር ሠራዊት አለቆችን ይቀሰቅሱ ዘንድ ወደ ሰፈራቸው ይሄዳሉ። ከዚያም በኋላ ወደ ሆሎፎርኒስ ድንኳን ይሮጣሉ፣ አያገኙትም። ከዚያም በኋላ እጅግ ፈርተው ከፊታችሁ ይሸሻሉ። ከዚህ በኋላ እናንተና በእስራኤል አውራጃ የሚኖሩ ሰዎች ሁሉ ተከተሏቸው፣ በጎዳናቸውም ሁሉ እርገጧቸው። ይህንም ከማድረጋችሁ በፊት የእስራኤልን ወገን የካደውን ከእኛም ጋር ይሞት ዘንድ እርሱን ወደ እኛ የላከውን እርሱ መሆኑን አይቶ ያውቅ ዘንድ አሞናዊውን አክሬዎን ጥሩልኝ አለቻቸው። አኪወርንም ከዖዝያን ቤት ጠሩት። መጥቶም የሆሎፎርኒስን ራስ በአንድ ሰው እጅ ባየ ጊዜ ሰውነቱ ደንግጦ በሕዝቡ ጉባኤ መካከል በግንባሩ ወደቀ። ባነሱትም ጊዜ በዮዲት እግር ላይ ወደቀ፣ ሰገደላትም። ከይሁዳ ቤትና ከሕዝብ ሁሉ አንቺ የተባረክሽ ነሽ፣ ስምሽንም ሰምተው ይደነግጣሉ። አሁንም በእነዚህ ወራት ያደረግሽውን ንገርኝ አላት። ዮዲትም ከወጣች ጀምሮ እስከምትመለስ ድረስ ያደረገችውን ሁሉ
በሕዝቡ መካከል ነገረችው። ነገሯን ተናግራ በጨረሰች ጊዜ ሕዝቡ ሁሉ ቃላቸውን አሰምተው ደነፉ። በየከተማቸውም በደስታ ቃል ጮኹ። አኪዮርም እግዚአብሔር ለእስራኤል ያደረገውን ተአምራት ባየ ጊዜ ፈጽሞ በእግዚአብሔር አምኖ ተገዘረ። እስከ ዛሬም ድረስ ከቤተ እስራኤል ጋር አንድ ሆነ። የሆሎፎርኒስ ሞት እንደተገለጠ በነጋም ጊዜ የሆሎፎርኒስን ቸብቸቦ በግንቡ ላይ ሰቀሉት። ወንዶቹም ሁሉ መሣሪያቸውን ይዘው ወጡ። በተራራውም አቀበት በኩል ከበቧቸው። የአሦር ሠራዊትም ባዩአቸው ጊዜ ወደ ሹሞቻቸው ላኩ። እነርሱም ወደ አለቆቻቸው ወደ ሹሞቻቸውና ገዢዎቻቸው ሄዱ። ወደ ሆሎፎርኒስም ድንኳን መጥተው ለመጋቢው እነዚህ ባሮች እስከ መጨረሻው ይጠፉ ዘንድ ሊዋጉን ተደፋፍረው ወርደዋልና ጌታችንን ከእንቅልፉ ቀስቅሰው አሉት። ባጓም ከዮዲት ጋር የተኛ መስሎታልና ገብቶ በድንኳኑ አንጻር ያለ በሩን መታ። ቃል የሚመልስለት ሰውም ባጣ ጊዜ ድንኳኑን ተርትሮ ወደ እልፍኙ ገባ። ሬሳውንም በወለሉ ላይ ወድቆ አገኘው። ራሱም በላዩ አልነበረም። እያለቀሰና እያቃሰተ በታላቅ ቃል ፈጽሞ ጮኸ፣ ልብሱንም ቀደደ። ዮዲትም ወደምታድርበት ድንኳን ገባ፣ ነገር ግን አላገኛትም። ወደ ሕዝቡም እየሮጠ ሄዶ ጮኸላቸው፣ እንዲህም አላቸው፣ እነዚህ ባሮች አታለሉን። እነሆ የሆሎፎርኒስ ሬሳው በምድር ላይ ወድቋልና ራሱም በላዩ የለምና አንዲት ዕብራዊት ሴት በንጉሡ በናቡከደነጾር ቤት ላይ ኀፍረትን አድርጋለች። የአሦር የሠራዊት አለቆችም ይህን ነገር በሰሙ ጊዜ ልብሳቸውን ቀደዱ፣ ሰውነታቸውን ፈጽማ ደነገጠች። በታላቅ ድምፅም በሰፈር መካከል ፈጽመው ጮኹ። ምዕራፍ 15 አሦራውያን ደንግጠው መሸሻቸው። በሰፈርም የነበሩ ሰዎች በሰሙ ጊዜ ስለተደረገው ነገር ደነገጡ። ፍርሃትና እንቅጥቅጥም ያዛቸው። ከባልንጀራውም ጋር የቆመ ሰው አልነበረም። ነገር ግን ሁሉም ደንግጠው ወደ ምድረ በዳውና ወደ ተራራማው ሀገር በአንድነት ሸሹ። እነዚያም በቤጤልዋ ዙሪያ በሰፈሩና በተራራማው ሀገር የነበሩ ሰዎች ሁሉ ተሸብረው ሸሹ። ያን ጊዜም አርበኞች የሆኑ የእስራኤል ወንዶች ልጆች ሁሉ ተነስተው ተከተሏቸው። ዖዝያንም ስለሆነ ሁሉ ይናገሩ ዘንድ ሁሉም ይረዱ ዘንድ ጠላቶቻቸውንም ተከትለው ያጠፏቸው ዘንድ ወደ ቤጦምስታምና፣ ወደ ቢቤ፣ ወደ ኮቤና፣ ወደ ኮላ፣ ወደ እስራኤልም አውራጃ ሁሉ ላከ። የእስራኤልም ልጆች በሰሙ ጊዜ ሁሉም በአንድነት እስከ ኮቤ ድረስ ተከትለው አጠፏቸው። በጠላቶቻቸው ሰፈር የሆነውን ነገር ነግረዋቸዋልና ከኢየሩሳሌምና ከአውራጃዋ ሁሉ የመጡ ሰዎች እንደዚሁ አጠፏቸው። ከገሊላና ከገለአድም የመጡ ሰዎች አባረሯቸው። ከደማስቆና ከአውራጃዋም እስኪሻገሩ ድረስ ታላቅ ሰልፍ አድርገው አጠፏቸው። በቤጤልዋም የሚኖሩ ሰዎች ወደ አሦራውያን ሰፈር ወርደው ገንዘባቸውን በዘበዟቸው፣ ፈጽሞም ከበሩ። ከዚህ በኋላም የእስራኤል ልጆች ከተዋጉበት ተመለሱ። ከብዙ ዘመን ጀምሮ ሰፊ አውራጃቸውን ይዘውባቸው ነበርና የቀሩትን በተራራማው አገርና በሜዳው የነበሩትን መንደሮችና ከተሞች ወሰዱ። እስራኤላውያን የድል በዓል ማክበራቸው። ታላቁ ካህን ኢዮአቄምና በኢየሩሳሌም የሚኖሩ የእስራኤል ልጆች ሽማግሌዎችም እግዚአብሔር ለእስራኤል ያደረገውን በጎ ነገር ያዩ ዘንድ ዮዲትንም ያዩዋት ዘንድ ከእርሷም ጋር ሰላምታ ያደርጉ ዘንድ መጡ። ወደ እርሷም በገቡ ጊዜ ሁሉም በአንድነት መረቋት፣ እንዲህም አሏት፣ የኢየሩሳሌም ልዕልና አንቺ ነሽ፣ የእስራኤልም ክብራችሁ አንቺ ነሽ፣ የወገኖቻችንም መመኪያ አንቺ ነሽ። ይህ ሁሉ በእጅሽ ተደርጓልና ይህንንም በጎ ነገር ለእስራኤል አድርገሻልና እግዚአብሔርም እነርሱን ወዷልና ሁሉን የሚገዛ እግዚአብሔር ለዘላለሙ ይባርክሽ። ሕዝቡም ሁሉ አሜን አሉ። ሕዝቡም 30 ቀን ሰፈራቸውን በረበሩ። ለዮዲትም የሆሎፎርኒስን ድንኳንና የብሩን ዕቃ ሁሉ ዙፋኑንና ያለውንም ገንዘብ ሁሉ ሰጥቷት፣ እርሷም ወስዳ በበቅሎዋ ጫነች። ሰረገላዎቿንም ነድታ ከእርሷ ጋር ይዛ ገባች። እስራኤልም ሴቶች ሁሉ ያዩዋት ዘንድ ይመርቋትም ዘንድ ወደ እርሷ ሮጠው ተሰበሰቡ። ታላቅ በዓልንም አደረጉላት።
ዘንባባውንም በእጇ ያዘች፣ ከእርሷ ጋር ላሉ ሴቶችም ሰጠች። ለእርሷና ከእርሷ ጋር ለነበረችውን ብላቴና የወይራ ጉንጉን አደረጉላቸው። በሕዝቡም ፊት ሴቶችን ሁሉ እየመራች በዝማሬ ሄደች። የእስራኤልም አርበኞች ሁሉ የጦር መሳሪያቸውን ከዘንባባ ጋር ይዘው እየዘመሩ ተከተሏት። ምዕራፍ 16 የዮዲት ምስጋና መዝሙር። ዮዲትም ይችን የምስጋና መዝሙር በእስራኤል ሁሉ ዘንድ ትዘምር ጀመረች። ሕዝቡም ሁሉ ይችን የምስጋና መዝሙር ከእርሷ ቀጥለው ዘመሩ። ዮዲትም አለች፣ አምላኬን በከበሮ አመስግኑት፣ ለጌታዬም በጸናጽል ዘምሩለት። በገና እየደረደራችሁ አመስግኑት፣ በምስጋና ከፍ ከፍ አድርጉት፣ ስሙንም ጥሩ። እግዚአብሔር በጦርነት ጦርን ያሸንፋልና፣ ስሙም እግዚአብሔር ነው። ሰራዊቱም በሕዝቡ መካከል ነው። ከሚያሳዱኝም ሰዎች እጅ አዳነኝ። የአሦራውያንን በመስክ በኩል ከተራራው ወጡ፣ ከብዙ ሰራዊቶቻቸውም ጋር ወጡ። ከብዛታቸውም ፈሳሹን ዘጉ፣ ፈረሶቻቸውም ኮረብታውን ሸፈኑት። አውራጃችንን በእሳት ያቃጥሉ ዘንድ፣ ጎልማሶቻችንን በጦር ይገሉ ዘንድ፣ ሕፃኖቻችንን በምድር ላይ ይፈጠፍጡ ዘንድ፣ ወንዶች ልጆቻችንንና ቆነጃጅቶቻችንን ይማርኩ ዘንድ አዘው ነበር። ነገር ግን ሁሉን ቻይ እግዚአብሔር በሴት እጅ አጠፋቸው። አርበኛቸው በጎልማሳ እጅ ድል አልተነሳምና፣ የጤጣኖስ ልጆችም ያጠፉት አይደሉምና፣ ታላላቁ አርበኞችም ድል አልነሱትም። ነገር ግን የሜራሪ ልጅ ዮዲት በደም ግባቷ አጠፋቸው። የመበለትነቷንም ልብስ በእስራኤል ዘንድ ስለሚጨነቁት ሰዎች ስትል ተወች። ፊቷንም ሽቱ ተቀባች፣ ጠጉሯም ተሰርታ ሰርመዲ አደረገች። እርሱንም ለማሳት የተልባ እግር ልብስን ለበሰች። ጫማዎቿም ዓይኖቹን በዘበዙ፣ ደምግባቷም ሰውነቱን ማረከች። ሰይፍም በአንገቷ አለፈ። ከመደፋፈሯም የተነሳ የፋርስ ሰዎች ደነገጡ። ከመጨከኗም የተነሳ የሜዶን ሰዎች ፈሩ። ያን ጊዜ የተጨነቁ ወገኖች ደስ ብሏቸው ደነፉ። የእኔ ደካሞች በታላቅ ድምፅ ጮኹ፣ እነዚያም ደንግጠው ነበር። እነዚህም ድምፃቸውን ከፍ ከፍ አደረጉ፣ እነዚያም ደንግጠው ሸሹ። የሴቶች ልጆችም ልጆች አሳደው ወጓቸው፣ ጎልማሶቻችንም አቆሰሏቸው። በጌታዬ ጦርነት ጠፉ። ለእግዚአብሔር መዝሙር ዘምራለሁ፣ አዲስ መዝሙር ዘምራለሁ። እግዚአብሔር ሆይ ገናና ነህ፣ እጅግም ክቡር ነህ፣ በኃይልህም የተደነቅህ ነህ። ፍጥረት ሁሉ ለአንተ ይገዛሉ። አንተ አዘዝክ፣ እነርሱም ተፈጥረዋልና። መንፈስህን ላክ፣ እነርሱም ታነጹ። ለቃልህም የማይታዘዝ የለም። ተራሮች ከውኆች ጋር ከመሠረቶቻቸው ይነዋወጣሉና፣ ዓለቱም ከገጸ መዓት የተነሳ እንደ አደሮ ማር ይቀልጣልና። ዳግመኛም የሚፈሩህን ይቅር በላቸው፣ መሥዋዕቱ ሁሉ ለበጎ መዓዛ አይበቃምና፣ ስቡም ሁሉ ከቁርባን ያንሳልና። እግዚአብሔርን የሚፈራው ሰው ግን ሁልጊዜ ገናና ነው። በወገኖቼ ላይ በጠላትነት ለሚነሱ ለአሕዛብም ወዮላቸው። ሁሉን ቻይ እግዚአብሔርም በፍርድ ቀን ይበቀላቸዋል። በሥጋቸውም እሳትና ትልን ይልክባቸዋል። በመከራውም ለዘላለሙ ያለቅሳሉ። ወደ ኢየሩሳሌም በደረሱ ጊዜ ሕዝቡም ራሳቸውን ባነጹ ጊዜ የሚቃጠለውን መሥዋዕታቸውንና የፈቃድ ቁርባናቸውን ስጦታቸውንም አቀረቡ። ዮዲትም ሕዝቡ የሰጧትን የሆሎ ፎርኒስን ገንዘብ ከመኝታ ቤቱም የወሰደችውን የራስጌውን ሴፍ ለመታሰቢያ ለእግዚአብሔር ሰጠች። ሕዝቡም በኢየሩሳሌም በቤተ መቅደስ ፊት 3 ወር ደስታ አደረጉ። ዮዲትም ከእነርሱ ጋር ተቀመጠች። ከእነዚያም ወራት በኋላ ሰው ሁሉ ወደ ርስቱ ተመለሰ። ዮዲትም ወደ ቤጤልዋ ተመልሳ በንብረቷ ኖረች። በዘመኗም በሀገር ሁሉ የከበረች ሆነች። የሚፈልጓትም ብዙዎች ነበሩ። ባሏ ምናሴ ሞቶ በወገኖቹ ዘንድ ከተቀበረ ጀምሮ በሕይወት ዘመኗ ሁሉ በግብር ያወቃት ሰው የለም። ፈጽማም በክብር ገነነች። በባሏ በምናሴም ቤት እስክታረጅ ድረስ ኖረች። ዕድሜዋም 105 ነበረ። ያችንም ብላቴናዋን ነፃ ወጣቻት። በቤጤሏ ሞታ በባሏ በምናሴ ዋሻ ተቀበረች። የእስራኤልም ወገኖች 7 ቀን አለቀሱላት። ከመሞቷን በፊት ገንዘቧን ለባሏ ለምናሴ አቅራቢያና ለእርሷ አቅራቢያ ለሆኑ ዘመዶቿ አካፈለች። የእስራኤልንም ልጆች በዮዲት ዘመን ዳግመኛም እርሷ ከሞተች በኋላ ለብዙ ዘመን ያስፈራቸው አልነበረም። መጽሐፈ ዮዲት ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።